ሲታጠብ በምን መንገድ ነው የሚታጠበው? ዝም ብሎ አይደለም የሚታጠበው። ዝም ብሎ ኮፈን ተከፍቶ ዝም ብሎ ውሃ እየተደፋበት አይታጠብም። ጄሱ ላይ የጄስ ቦርድ ወይም የአክቹዌተር ቦርድ አለው። ያ ቦርድ ልክ እንደ ስልክ ቦርድ ነው፣ እንደ ኮምፒውተር ነው። እንዳይረሳ መነሳቱን እናንተ መኪናችሁ ስትረከቡ ከመንዳታችሁ በፊት ኮፈኑን ከፍታችሁ መታጠቡ ማየት። ዲዛይሬ መንገድ ላይ ቆመ፣ አሳጥቤው ነበረ። ውሃ በጣም ነካ ገብቶበት ነበር። ሞተር ታጥቦ መነሳት አልቻለም። መኪናው በጣም ነው የሚደብድበው። እንደዚህ ተቃጠለብኝ ያላችሁ በጣም ብዙ ሰዎች ትጨነቃላችሁ። በጣም ነው የምትረበሹት። ያ መሆን የለበትም። ቤተሰቦች ሰላም ቤተሰቦቼ፣ ናቲ አውቶሞቲቭ ነኝ። ዛሬ ደግሞ በመኪና አስተጣጠብ በተለይ ስለ ዲዛይር መኪና አስተጣጠብ ብዙ ነገሮችን እንድንማማር እንድታዩ ይዤላችሁ መጥቻለሁ። እንግዲህ ቤተሰብ ያልሆናችሁ ሰዎች ይህን ቤተሰብ በመሆን ሰብስክራይብ በማድረግ እንዲሁም ሼር ለጓደኞቻችሁ ዲዛይር ላለው ሰው ዝም ብሎ የተለያየ ቦታ ለሚያሳጥብ ቤተሰባችሁ ሼር አድርጉለት። እንዲሁም ቤተሰብ ሁኑ። እንግዲህ ቤተሰቦቼ ምንድነው ዛሬ ስለ መኪና አስተጣጠብ ነው የምንመጣው። ያ ደግሞ የሆነበት ምክንያት ምንድነው? በጣም ብዙ ሰዎች መኪና ካሳጠባችሁ በኋላ ባትሪ ሞተብኝ አልነሳ አለ፣ ባትሪ እየመሰላችሁ የተለያየ ቦታ ላይ ውሃ እየገባ ለከባባድ ወጪ እየተዳረጋችሁ ነው ያላችሁት ቤተሰቦች። ያ ደግሞ እንዲሆን አንፈልግም። እኛ በቲክቶክ ፔጃችን በጣም ብዙ ነገሮችን አውርተናል፣ ነግረናችኋል። አሁን ደግሞ የመጣ ነው ለዩቲዩብ ቤተሰቦቼ ነው። እንዲሁም ቤተሰቦች አሁንም ሰብስክራይብ ማድረግ እንዳልትረሱ። እንግዲህ እናንተ ጥያቄ ባቀረባችሁት መሰረት ነው ይሄን ነገር እየሰራንላችሁ ያለ ነው። እንግዲህ ዲዛይር መኪና ማሳጠብ አለብን። ትክክል ነው፣ እውነት ነው። መታጠብ አለበት። ሲታጠብ ቦዲው ብቻ ሳይሆን ሞተሩ መታጠብ አለበት። ነገር ግን ሲታጠብ በምን መንገድ ነው የሚታጠበው? ዝም ብሎ አይደለም የሚታጠበው። ዝም ብሎ ኮፈን ተከፍቶ ዝም ብሎ ውሃ እየተደፋበት አይታጠብም። እንደ ኤሌክትሪክ መኪና ጥንቃቄ ይፈልጋል። ሁሉም መኪኖች ዲዛይር ብቻ አይደለም፣ በጣም ብዙ መኪኖች ጥንቃቄ ይፈልጋሉ። ሞተር ሲታጠቡ በጣም ብዙ ጥንቃቄ ይፈልጋሉ። ያለበዛ ወጪ የምናወጣው ወጪ እንደ ቀላል እንዳታዩት ቤተሰቦች። በጣም ብዙ እስከ 100 ሺህ ብር ባለው ከዛ በላይ ባለው ወጪ ልትዳረጉ ትችላላችሁ። ይሄ ነገር ደግሞ አሁን ባሉት መኪኖች በዘመናዊ መኪኖች በዲዛይር እየባሰ ስለመጣ ነው። በዲዛይር የመጣ ነው። ለሌሎች መኪኖች ደግሞ በሌላ ቪዲዮ እንመጣላችኋለን። እንግዲህ ዲዛይር ከማሳጠባችሁ በፊት ሲቆሽሽ መጀመሪያ በንፋስ ብታስመቱት የተሻለ ነው። አቧራው ጭቃ እየሆነ እንዳይደባችሁ፣ ፕሬዠር እንዳያበዙበት መጀመሪያ በንፋስ ቆሻሻው አቧራውን በንፋስ ካስመታችሁ በኋላ ሄዳችሁ ብታሳጥቡት የተሻለ ነው። እነሱ ጋርም ንፋስ ካለ የምታሳጥቡበት ላባጆ ንፋስ ማስመታት መቻል አለባችሁ። እንግዲህ ላባጆም ያላችሁ ሰዎች ይህን ቪዲዮ አንዳንድ ትምህርት ታገኙበታላችሁ ብዬ አስባለሁ። ስለዚህ ምንድነው የምናደርገው? መሸፈን ያለባቸው ፓርቶች አሉ። ሲታጠብ መሸፈን ያለባቸው ፓርቶች አሉ። እነዚህ ፓርቶች እነማን ናቸው? ምንድን ናቸው? ባይሸፈኑስ ምን ችግር ያመጣሉ የሚለውን ነገር ነው ምናየው። ከዚህ ከመጀመሪያ ነው መጀመርላችሁ። ዛሬ አንድ ሞተር ከመታጠቡ በፊት መጀመሪያ ኮምፒውተር፣ የመኪናው ኮምፒውተር ወይ ኢሲኤም ይሸፈናል በፌስታል እንደምታዩት በእንደዚህ አይነት መልኩ እንሸፍነዋለን። በደንብ ከሸፈነው በኋላ ወደሚቀጥለው ስቴፕ ደግሞ እንሄዳለን። የሚቀጥለው ስቴፕ ደግሞ ምንድነው? እንደምታዩት ኤጂኤስ ቦርድ አለ እዚህ ጋር። ኤጂኤሱ ላይ የኤጂኤስ ቦርድ ወይም የአክቹዌተር ቦርድ አለው። ያ ቦርድ ልክ እንደ ስልክ ቦርድ ነው፣ እንደ ኮምፒውተር ነው። ውሃ በገባበት ቁጥር የራሱ የሆነ የውሃ መከላከያ ፖስትሽ ምናምን ቢኖረውም ነገር ግን ፕሬዠር በበዛበት ቁጥር ያ ፖስትሽ ውሃ የማስገባት አጋጣሚዎች ሊፈጠሩ ስለሚችል ጥንቃቄ ግዴታ ያስፈልገናል። ስለዚህ ይህን ፓርት ከኮዳው በስተቀር ቦርዷን ፓርት እንሸፍናታለን በደንብ በፌስታል እንዳይነሳ በፌስታል ይሸፈናል ማለት ነው። ሌላው ሶስተኛው ፓርት ደግሞ ቤተሰቦች ምንድነው? ካንዴላ ወይም ስፓርክ ፕለግ የምንለው ፓርት የምታዩት የራሱ ጎሚኒ ያለው በማለት ዝም ብለው ውሃ እየደፉበት እየታጠበ ካንዴላ እስከ ማበላሸት ኢግናይተር እስከ መባላሸት ድረስ ይደርሳል ማለት ነው። ስለዚህ ይህን ፓርት እንዲህ ባለው መልኩ ሙሉ ዙሪያውን ሸፍነን ወደ ውስጥ በደንብ ከወሸቅ ነው በኋላ ነው ወደሚቀጥለው ወደ አራተኛው ስቴፕ ምን ሄደው ማለት ነው። አራተኛው ደግሞ ነው ዲናሞ ወይም ኦልተርኔተር ይባላል። ይህን ደግሞ ፓርት የምናገኘው በዚህኛው ሳይድ ነው የምናገኘው። ይህን ፓርት ደግሞ በፌስታል በደንብ እንሸፍነዋለን። ይህ የምንሸፍን ፓርት ምንድነው? ክፍት ስለሆነ ውስጡ የነፋስ ማስወጫ ከሰል ስላሉት እነዛ ከሰሎች ሲራገፉ የመውጫ ፓርቶች አሉት። በነዛ መውጫ ፓርት ውስጥ ውሃ ይገባል። ውሃ ሲገባ ቤሪንጉን ያደርቅባቸዋል። የቤሪንግ ድምጽ ያመጣል። ሲቀጥል ዳዮድ የሚባሉ ፓርቶች አሉ። ሾርት ያደረግባቸውና ዳዮድ እስከ መቃጠል ደረጃ፣ ዲናሞ እስከ መቃጠል ደረጃ ይደርሳል ማለት ነው። ስለዚህ ይሄ ፓርት መሸፈን አለበት። ሌላው መሸፈን ያለባቸው እዚህ ጋር ያሉ ሴንሰሮች አሉ። እነዚህ ሴንሰሮች ፕሬዠር እንዳይበዛባቸው፣ እነዚህም ሴንሰሮች የኤርፍሎ ሴንሰር የትሮትል ሴንሰሮች መሸፈን መቻል አለባቸው። ምክንያቱም አንዳንዴ በፕሬዠር በሚመታበት ሰዓት ምንድነው የመግባት ቻንስ አለ። ፕሬዠር ስለሚመታ ዝም ብሎ ውሃ ቢፈስ ችግር የለውም። በፕሬዠር ሲመታ ግን ኃይል ሲኖረው ውሃው ወደ ውስጥ ወደ ሶኬቱ የመግባት አድቫንቴጆች ሊፈጠሩ ይችላሉ። ስለዚህ ቅድመ ጥንቃቄ ማድረግ አለብን ማለት ነው። ይህን ፓርት ከሸፈንም በኋላ ምንድነው ወደ ማጠብ ነው የምንሄደው። ወደ ማጠብ እንደዚህ ባያችሁት መልኩ ነው የምናጠበው። በላርጎ ካጠብን በኋላ አሽተን ካጠብን በኋላ በውሃ ነው የምንመታው። በውሃ ከተመታ በኋላ እዛው ላይ እንዳለ ድጋሚ በንፋስ
ከተቻለ ውሃው ላይ የተቀመጡት ውሃዎች መበተን አለባቸው፣ ወደ መሬት መውረድ ስላለባቸው እነዚህን ፓርቶች እንመታለን ማለት ነው። እነዚህን ፓርቶች ከመታም በኋላ መድረቁን ውሃው ከላዩ ላይ መራገፉን ካየን በኋላ እያንዳንዱን ቅድም ያስቀመጥናቸውን ፌስታሎች እያንዳንዱን በተራ ማንሳት መቻል አለብን። ከኮምፒውተሩ ላይ፣ ከኤጂኤስ ቦርዱ ላይ፣ እንደዚሁም ከአንዴላ ወይም ከስፓርክ ብለጉ ላይ፣ ከዲናሞ ላይ ማንሳት አለብን። ትሮትሎች ላይም ካረግን ማንሳት አለብን ማለት። ስለዚህ እኔን ካነሳን በኋላ ምንድነው የምናደርገው? እናራግፋለን። ውሃውን ካወጣን በኋላ ፌስታሎቹን ካነሳን በኋላ ምንድነው የምናደርገው? አሁንም ማድረቅ መቻል አለብን። በፎጣ ነገር የተቀመጡ ያለፉ ውሃዎች ካሉ እናደርቃለን። ያን ነገር ካረግን በኋላ መኪናው ቢያንስ ትንሽ ፀሐይ አግኝቶ ቢያንስ 30 ደቂቃ መድረቅ አለበት። ምክንያቱም ወዲያው በምናስነሳበት ሰዓት ሾርቶች እንዳይፈጠሩ፣ የተለያዩ ጥፋቶች እንዳይፈጠሩ የተወሰነ ከ10 እስከ 30 ደቂቃዎች ቢደርቅ የተሻለ ነው። አንዳንድ ባለሙያዎችም አጋጥሟቸዋል ብዬ አስባለሁ። እንደዚህ የመኪና ልታሰርቱት እንደ ፌስታል ከየት መጥቶ ነው ተብላችሁ ተጠይቃችሁ ታውቃላችሁ ብዬ አስባለሁ። ምንድነው የሚያጋጥመው? መኪና ሊሰራ ሲመጣ ዲናሞ ላይ ኮምፒውተር ላይ ይረሳል ፌስታሉ። ያ መሆን የለበትም። እንዳይረሳ መነሳቱን እናንተ መኪናችሁን ስትረከቡ ከመንዳታችሁ በፊት ኮፈኑን ከፍታችሁ መታጠቡ ማየት። ሲቀጥል ለምንድን ነው እነዚህ ቦታ ያሳዩዋችሁ ቦታ ላይ ፌስታል አለ ወይስ የለም፣ ውሃ ገብቶበታል አልገባም የሚለውን ነገር፣ ውሃ ተቀምጧል አልተቀምጠም የሚለውን ከፍታችሁ ማየት አለባችሁ ቤተሰቦች። እነዚህን ፓርቶች በጣም ጥንቃቄ ማድረግ አለባችሁ ማለት ነው። እኔ ይህን ነገር ላሳውቃችሁ የመጣውበት ምክንያት ምንድነው? በጣም ብዙዎች ባለማወቅ፣ ብዙ ላባጆች ባለማወቅ፣ እንደዚሁም ሰፈር ውስጥ የሚያጥቡ ወንድሞቻችን ባለማወቅ፣ ቴክኒኩን ነገር ባለማወቅ፣ ምንም አይሆንም ሽፋን ነው በማለት ባለማወቅ ብዙ ስህተቶች የተፈጠሩ ስለሆነ እንድንማርበት አውቀን ነገሮችን እንድናደርግ። ምክንያቱም በዚህ ሰዓት ወጪው በጣም ብዙ ነው፣ በጣም የከፋ ወጪ ነው እና ያን ነገር እንድናስተካክል ነው ቤተሰቦች። አሁንም ቤተሰብ ያልሆናችሁ ሰዎች ቤተሰብ መሆን መቻል አለባችሁ። በጣም ስለ ቴክኒክ ነገር ብዙ ነገሮችን እንማማራለን፣ እንነጋገራለን። ስራለን ያላችሁ እናንተ ላይ ኮሜንት ላይ ባስቀመጣችሁ መሰረት ነው እየሰራውላችሁ ያለሁት። አሁንም ያልተሰራላችሁ ብዙ ቪዲዮዎች አሉ፣ ተራችን እየጠበቁ ነው። አሁንም እንሰራላችሁ የምፈልጉትን ነገር ኮሜንት ላይ ማስቀመጥ አለባችሁ ቤተሰቦች። ሌላው ነገር ምንድነው? ቅድም እንደነገርኳችሁ ባና ዝም ብሎ ቢታጠብ የሚመጣብን ችግር ምንድነው ሊበላሽ ይችላል እንዳላችሁ፣ የመጀመሪያው ኮምፒውተር ነው። ኮምፒውተር ሾርት ያደርጋል፣ ውሃ ይገባል። ሾርት ካረገ በኋላ ምንድነው የሚያደርገው? ኮምፒውተር እስከ መቀየር ወደ 100 ምናምን ሺህ ብር ታወጣላችሁ ማለት ነው። ስለዚህ አደጋ አለው ማለት። ኤጂሲ ስለምን ይሸፈናል? ፕላስቲክ ነው። ኤጂሲ ቢሸፈን ውሃ ቢመታው ምን ይሆናል? አንድ ልብ ማለት ያለባችሁ ነገር ወዲያው ስታሳጥቡት ወዲያው አይደለም ኤጂሲ ፕሮብሌም የሚያመጣባችሁ። አሁን ዝም ብሎ ውሃ ቢነካው ወዲያው አይደለም የሚበላሸው። ከሁለት ቀን ወይ ከሶስት ማለት ዝገት ፈጥሮ ውስጥ ውሃ ገብቶ ኮንታክት ሲያገኝ ግራውንድ በማድረግ ሾርት ያደርግባችሁና ቦርድ እስከ ማቃጠል ደረጃ። ያ ደግሞ ሲደርስ ማርሽ አልገባም ይላል። እዛውም ሊሆንባችሁ ይችላል። ማርሽ አልገባም አሳጠባችሁት በሁለት ቀን ወይ በሶስተኛው ቀን ማርሽ አልገባም ወይ ኒውትራል ወይ ማርሽ ላይ ሆነ ያነብና ይቀራል። ስለዚህ ግዴታ ምንድነው መኪናው ተጭኖ ነው ወደ ጋራጅ የሚሄደው። ከዛ ገብቶ ብዙ ወጪ ያለው ኤጂስ እስከ መቀየር እስከ 200-300 ሺህ ብር ሊያደርስባችሁ ይችላል። ስለዚህ ኤጂስ መሸፈን አለበት ቤተሰቦች። ሌላው ደግሞ ካንዴላ ነው። ካንዴላው ደግሞ ምንድነው ኢግናይተር አለው። ኢግናይተሩ ምን ይሆናል? ወይ ጎቢና ይባላል በጣሊያንኛ። ይሄ ደግሞ ምንድነው ውሃ በገባበት ቁጥር ኤሌክትሪክ ያለበት ፓርት ስለሆነ ጎሚኒዎቹ ወደ እሳት ወደ ውጭ ወደ መውጣት ይደርስና ጎሚኒዎቹን ይቀዳቸዋል። ጎሚኒው ሲቀደድ እሳት በጣም ወደ ውጭ ስለሚወጣ በቂ እሳት ለመቀጣጠል ሞተር ላይ በቂ እሳት ስለማያገኝ ጉልበት ይወስድባቸዋል፣ ይቀንስባቸዋል። መኪናዋ ላይ ደምና ሌላ ነገር ከማባሽ ስታሳዩት ኢግናይተር ውጭ ስታወጡ በጣም ብዙ ወጪ ታወጣላችሁ። እስከ 8 ሺህ ብር በአንዱ ፒስ ማለት ነው። ከዛ በላይም ልታወጡ ትችላላችሁ ቤተሰቦቼ። ስለዚህ ካንዴላን በደንብ መሸፈን አለበት። ዲናሞም ቅድም እንደነገርኳችሁ ነው። ስለዚህ ሁሉም ነገር በእንደዚህ መልኩ አደጋ አለው ማለት ነው። ስለዚህ ጥንቃቄ አድርጉ። ምክንያቱም ካለን የኢኮኖሚ አንጻር ካለን የኑሮ ውድነት አንጻር ብዙ ጊዜ የዲዛይር መኪኖች የስራ መኪኖች ስለሆኑ እንዳይጎዱብን ጥንቃቄ ማድረግ አለብን ቤተሰቦቼ። ጊዜያችሁን ሰጥታችሁ መስዋዕት አድርጋችሁ አይናችሁን እያመማችሁም እየደከማችሁም ስላያችሁኝ ስላዳመጣችሁኝ እጅግ በጣም አመሰግናለሁ። እወዳችኋለሁ። ይህም ቪዲዮ ደግሞ በጣም ብዙ ሰው እንዲማርበት እንዲጠነቀቅበት ሼር ማድረግ አትርሱ። እንደዚሁም ቤተሰብ ያልሆናችሁ ሰብስክራይብ አድርጉ፣ የደወሏን ምልክት መንካት እንዳረሱ ቤተሰቦቼ። በጣም ነው መወዳችሁ። አመሰግናለሁ። ናቲ አውቶሞቲቭ ነኝ። እንደዚሁም የቲክቶክ ፔጃችን ላይ ገብታችሁ ናቲ አውቶሞቲቭ የሚለውን ገብታችሁ አጫጭር ስራዎችን ትምህርቶችን ማየት ትችላላችሁ። ቤተሰብ መሆን ትችላላችሁ። እወዳችኋለሁ። በሚቀጥለው ደግሞ ሌላ ቪዲዮ እስከምንገናኝ ትናፍቁኝ ያላችሁ ሰላም ሁኑልኝ።